አይሬ ለደረጀ ከዚህ በፊት ቃል ገብቻለሁ ምንድን ተነስተው ብዙ ሰዎች በሬ ለሰርግህ በሬ ምናምን ሲል እኔም ቃል ገብቼለታለሁ ወሬ ብዬ ያገባ ነው ያ የዞር ያገባ ነው ነገርከው አይ ቃል ገብቼለት ነው እሺ አሪፍ ነው የትም ያልተነዳ ወሬ ለነገሩ ሎሚ ቀርቷል እኮ የመኪና ቁልፍ የቤት ቁልፍ ሆኗል አይደል ግን እንዴት ነው ለዚህ ውበት መኪና ቁልፍ ማይወረወረው አይደለማ እንዴ መሰለሽ እኔ ቆንጆ ከዚህ ላይ ቴሌፎን ነገርሽ እኔ አይ እንዴት ነው ሎሚ ያልተወረወረላችሁ ብዬ ነው ገርሞኝ እኮ ነው ኢትዮጵያ እኔ ከሌለው ተስፋ የላትም ብዬ ነው ማለት እንዴት ታንክ ዩ ኢትዮጵያ የኢትዮጵያ ህዝብ እኛ እናንተ እኔን ካላየ ወጣቱ እኔን ካልተከተለ የኔን ዲሲፕሊን ካልተከተለ እኔን እንዲያመሰግነኝ ጀግና ነኝ ምናምን አረው ዋንዳ ካልተከተለ ሐሳብ ማንጸባረቀው ሐሳብ ሀገሪቱ ተስፋ የላትም ብዬ ነው ዝግጅት እንደ ጥሩ እየሄደ ነው ደሬ በጣም ጥሩ ነው ሁሉ ነገር በጣም የሚያስደስት ነው እንግዲህ አሁን በቃ ሐሳብ ነው ግን ላይ ስትሄድ ማንም ሰው ሳይጠራ ወዬ ሰርግ በጣም ደስተኛ ከሚሆኑት ውስጥ አንዱኛ እና ትልቁ ደስታ የእናት ነው በእርግጠኝነት ማዘር አሁን ጀምረዋል አይ በቃ አሁን እኮ ፊልተሩን ቀመሰው ሳምፕሉን ያለ ለጧጧ ሰክሬ ነው ሞት በመቆስ እሷ በጣም ብዙ ኤክስፒሪየንስ አለ ሰርግ ሄዳ ብዙ ነገር ስላየች የዛ አይነት ነገር እንዲሆን ነው ሐሳቧ እና አንድ ጊዜ ትዝ ይለኛል ሰርግ ደርሳ መጣ ልጄ ማግባቱ አይቀርም ብላ የምግብ አይነቶችን ለመቀስ ሁሉንም አይነት አነሳች ከሁሉም አይነት አንስታ እየተከመረ አነሳች ከዛ ሙዝ ስታገኝ እዚህ ጋር አረገች ብርቱካን ስታገኝ እዚህ ጋር አረገች ጥሬ ስጋ መያዣ ስለሌላት አንጣው እዚህ ጋር አለች ይዛ ሄዳ አስቀምጣ ይሄንን አስቀምጣ ቀናስትሩ ወይ አህያ በሻ ዳቦ ረስቼ አለች ትኩፈንቴ ተነስተልኝ ንጌታ ስራ እንቅስቃሴ ቆንጆ ጥሩ ነበረ ኮሜዲ ብዙ ታወሩ ነበረ በራስ ጉዳይ ነው በራስ ስራ አዳዲስ ነገሮች እየሞከርኩ ነው ያው ጊዜው ሲደርስ ሁሉም ጊዜ አለው ስለመጣው ነው ማመሰግናለሁ መኪና ገዝቷል ሙያው ያደገ መምጣት አይ የደረጀ አ ነኝ ደረጀ አ አጃቢው ደረጀ አ አጃቢው እና ሌላም ቃል ገብቼለታለሁ ከዚህ በፊት ስለዚህ ሳውን ደረጀ ኮኖ ኮሚቴ ነው ኮሚቴ ነው ኮራፕት ከሙሽራው ጋር ጉቦ ሲቀበል አይሬ ለደረጀ ከዚህ በፊት ቃል ገብቻለሁ ምንድን ተነስተው ብዙ ሰዎች በሬ ለሰርግህ በሬ ምናምን ሲል እኔም ቃል ገብቼለታለሁ ወሬ ብዬ ያገባ ነው ያ የዞር ያገባ ነው ነገርከው አይ ቃል ገብቼለት ነው እሺ አሪፍ ነው የትም ያልተነዳ ወሬ አረበናት 500 ብር ብቻ እኮ ነው 500 ብር አይደለም አንድ ብር የለኝም መድኃኒት መግዛት ጎሎኝ እኮ ነው ተበናት ወንድም እኔ የመድኃኒት አተብት ሞተ ነው ያለው እንዴ እኮ ነገ መልስልሃለሁ የለኝም ይኸውልህ ኪሴን እንዲህ ብታራግፈኝ የለኝም ብር ጥዬ ነበር ለታክሲ የሚሆን ብር በቃ ደውዬ ደግሞ ስገብሽ ኪሴን እንዲህ ብታ
ሲኤምሲ በሚካኤል ወገኖቼ እባክህ አንተ ልጅ ልስራበት እባክህ አስተካክለ ጥራ በእናትህ ይቅርታ ጋሼ እየረሳሁት እኮ ነው አስተካክለ ጥራ ሲኤምሲ በሚካኤል አይደለም ሲኤምሲ ሚካኤል ብለህ ጥራ እሺ አስተካክላለሁ ሲኤምሲ ሚካኤል ወገኖቼ ገባ በሉ ያያችሁ አትለፉኝ ወገኖቼ ገባ እባክህ ኧረ ተው የልመና አንተው ለምንድን ነው ከእኔ ቢጤነት እዚህ ያመጣው እንድሰራ እኮ ነው እሺ ይቅርታ ጋሼ በቃ እኔ እኮ ሰው በደንብ እንዲገባ ብዬ ነው ሲኤምሲ ሚካኤል ወንድም ናግባ እዚህ እንደገባ የማያልቅ በረከት ወደ ቤት ይግባ ተባረክ ፈጣሪ ካንተ ጋር ይሁን ሁሉ ነገር የተባረከ ይሁን ኧረ እባክህ ኧረ አንተ ልጅ እባክህ ይቅርታ ጋሼ እኔ እኮ አውቄያት እሺ ጂሙ ጥሩ ነው ለጤና ምናምን ግን እንደ ሰው ተፈጥራችሁ እንደ አህያ የምትፈጉት ለምንድን ነው ተራራ ሰማይ ስባሪ ካላከልኩ እንደው ተወጣጥሬ ካላለኩኝ ሰው ሲሄድ ካልፈራኝ ድረስ ለምንድን ነው አፈር ከደም የምትበሉት ቀለቡንስ ትችሉታላችሁ ወይ የምታነሱትስ ነገር እንደው ለጤናችሁ አይጎዳችሁም ወይ 20-30 ደቂቃ ተፍተፍ ካላችሁ ለጤና በቂ ነው ጉንፋን መከላከያ እንዴ ምን በወጣችሁ ምን ለጸብ ከሆነ በህግ አምላክ ህግ ይልኝ 3 ማኝ መቁጠር እውነቴን ነው ጸብ ከሆነ በአንድ ጥይት እኮ ታልቃላችሁ ፈራሽ ናችሁ መስሏችሁ ነው እንጂ ካላላችሁ አይሆንም እንዴ በጣም ደስ ይላል ተስማምቶኛል አይደል ቆንጆ ቅባት ተቀባው ዳስቶ ራሴ እንዴት እንዳለ ብዙ ቀን ሆኖኛል አዎ አንታፋፋልሽ በጣም አሁን ደግሞ ቆንጆ ሆነ ነው ተስማምቶ ተጠግሮ ራሱ ጨፍጨፉ ተያይዟል እንዴ ማንም ልትዩ ጨፍጨፉ ተያይዟል እንዴ ቆጥኛ ነው ቁጥ በያልሽ የተያዘብሽ ጨፍጨፉ አልፈልግም እኔ እንዳለ ቁጥሩ አዲስ ቅባት አይ እንዴ ቆጥሽ ነው የምታወጪው እንደዚህ አንተ ወራጂ በቀተይ አዲስ ቅባት ተስማምቶኛል ቆንጆ ቅባት ነው አስማም ደጠው ያሳሳደው እሺ ነው ቆልቀባሽ እንዳትቆጭ ነገርኩሽ አልቆርጥሽ ነገር ይሻለው ነው ጫፍጫፍ ተያይዞብሽ ኧረ በስመ አብ ያደገ ጠጉር ትራኛለች እንዴ ባለጌ አይ ተያይዘብሽ እናቴ አይሆን ያዛ በጥለዋለሁ ተዩ ሳንቻ በዛው እኔ ደስ ብሎኛል እኮ ራሱ እንዴት እንትን ብሎኛል ብዬ ኧረ እባክሽ ታዲያ እሺ እንዴት ተቆርጬ ነው አይደለም እንዴ እኔ ምን ላደርግ ጫፍጫፍ እኮ ተያያዘብሽ አራተኛ እንዳቆርጥ እንዲሸጥኩ ትቆርጥኛለሽ ነው አይደል አስብ እንዴ ትቆርጪዋለሽ ጠጉርሽ ይገምታ ሰላም እንዴት ናችሁ እንኳን አደረሳችሁ በዓል እንዴት ነው ወይኔ እንዴት ነው የምታምሩት ኦ ማይ ጋድ ካይኔ ያውጣችሁ በጣም ነው የሚያምረው የምን ልብስ የራያ ትላንትና ከሚገርሙ ከራያ ልጆች ጋር ነው የሰራሁትና የራያ ልጆች ያጋጠማችሁ ነው በጣም ያምራል ለባበስ ነው ውበት ከወሎዬ እና ዛሬ እንዴት ነው ሎሚ ምና አልተወረወረም መኪና ስለመረጥነ ሎሚ እንኳን ለነገሩ ሎሚ ቀርቷል እኮ የመኪና ቁልፍ የቤት ቁልፍ ሆኗል አይደል ግን እንዴት ነው ለዚህ ውበት መኪና ቁልፍ ማይወረወረው አይደለማ እንዴት መሰለሽ እኔ ቆንጆ ከዚህ ላይ ቴሌፎን ነው እኔ አይ እንዴት ነው ሎሚ ያልተወረወረላችሁ ብዬ ነው ገርሞኝ እኮ ነው እንዴት ምን ማለት ነው በተለይ አንቺ እንዴት ነው የምታምሪው ለማንኛውም መልካም በዓል ቆይ ለምንድን ነው ደሞዛችን የተቆረጠው? ስማ ያንተ ደሞዝ ተቆርጧል እንዴ? ስርዓት ይኑባችሁ። የአንድ ድርጅት ሰራን ማለት የኩያሞች አይደለም ማለት የማን ደሞዝ የሚቆረጠው ማለት እኔ የምልህ አንተ ምን አይነት ነውረኛ ባለጌ ሆነ? ባለጌ ማለት እንዴ
የሀብታም ቤት የልጆች መኝታ ኮርኒስ ከተቻለ የሆነ ማጫወቻ ስላስል አድርገህ ተስፋ ሰጪ ነገር ነው እንጂ ማድረግ ያለብህ ጥቁር ጅብሰም እንዴት ሰራለህ? ጥቁር ጅብሰም እኔ ለየት ላድርገው ብዬ ነው። ከሌሎቹ ለየት የምታደርገው የሲኦል መግቢያ አስመስለው ነው እንዴ? እንኳንም በዚህ ተፋታ አለመክሰሱ እኮ። ቆይ የኔ ጥፋት ምንድነው? አንቺ እንኳን በጥቅሙ ነው የመጣሽው። የኔ እናት ይሄ ሰውዬ ከጠጠር ካሸዋ ከቀለም ሚዛን ፈርቅ እኮ ነው የምትጠቅመው። ያምሻ እንዴ? እና 3 አሳ ቀለም በአንድ ጆጓ ታቀጥኛለሽ ማለት ነው። ስስት አላውቅም። ደሞዚ ሲቆረጥ አልደበረሽም? ልጅ አላውቅም። የእናትሽ ቤት መሰለሽ እንዴ? በቃ አንተን ዝም ብሎ አለፈ ማለት ነው። እንኳን ይኸውልህ ደሞዚ ሊቆርጥ ይቅርና ቲፕ አድርጎኛል። ቲፕ እሱ ነው እንደ ገረመህ። አንተ እዚህ ቤት ይሄን ቤት ስንገነባው ላለፉት 2 ዓመታት ላሳለፍ ነው። እሺ ያሳኝ እንጂ አንተ ከፍታ ጊዜ ዋነኛው ሚና የተጫወትኩ አንተ ነህ። አንተ የግንበኞች ሜሲ በሮናልዶ ቁመት ተከሽኖ ይኸውልህ አዲስ ሳይት ተቀብያለሁ። እዛም ወስጄ የግንበኞች ሁሉ ግንበኛ ዋና አለቃ ነው ማድረግ አለ። እኛስ እናንተ ከስራ ግን ተባራችኋል። ኢትዮጵያ እኔ ከሌለው ተስፋ የላትም ብዬ ነው ማስበው። እንዴት? ታንክ ዩ ኢትዮጵያ የኢትዮጵያ ሕዝብ እኛ እኛ እናንተ እኔን ካላየ ወጣቱ እኔን ካልተከተለ የኔን ዲስፕሊን ካልተከተለ እኔን እንዲያመሰግነኝ ጀግና ነኝ ምናምን አረዋለ ካልተከተለ ሐሳብ ማንጸባረቀውን ሐሳብ ሀገሪቱ ተስፋ የላትም ብዬ ነው። ምንድነው የምታንጸባረቀው ሐሳብ? ምን ይጠቀማል ሰው አንተን ተከትሎ? ጠንካራ ትሆናለህ። እንዴት ነው ጠንካራ መሆነው? እስቲ እንዴት ነው? ለምሳሌ ምን አድርገህ ነው ጠንካራ መሆነው? እኔ አንተን ብከታተል ሐሳብ ነው። ሁሉም ነገር ከአእምሮ ጀምሮ አእምሮ ላይ ነው የሚያልቀው። ባይ ዘ ወይ it starts here እዛው ነው የሚያልቀው። ግን አሁን ያቺ የጸዋ ነገር እንዴት አእምሮ ላይ ተጀምራ መሬት ላይ ነው የምታልቀው? ገብቷል? ያቺን ቁልፍ ማን ከፍቶ ይወጣል የሚለው አእምሮ ላይ ተጀምሮ አእምሮ ላይ ነው የሚያልቀው ስላችሁ እንደ ሐሳብ ሁሉም ነገር ይቀራል ሳይሆን የሁሉም ነገር መነሻም የትኛውም ነገር የሚነሳው ከአእምሮ ነው። ይሄ ፖድካስት ሐሳብ ነበር፣ ሐሳቡ ነው መሬት የወረደው። አዎ አየ ገብቶኛል። ሐሳብ ነበር፣ ሐሳቡ ነው ስጋ የለበሰው። እሺ እና ሰዎች ወጣቶች ከታች የመጡ ያሉት ልጆች ማይንድ ላይ ፎከስ እንዲያደርጉ ስትሮንግ ማይንድ እንዲኖራቸው በራስ መተማመን እንዲኖራቸው ነው የሚያደርገው የኔ አይዲያ። እሺ ጆ ከስር እያጸዳ ነው እንዴ? እኔ አሁን ጠንካራ አይደለሁም፣ በራስ መተማመን የለኝም። አንተ ጋር መጣው አንተን ቪዲዮ እያየው ነው። ምንድነው የምትሰጠኝ? እንዴት ነው ከዛ የኔን ቪዲዮ ከልብ ልብህን እየመታ ይሄ ልጅ ምን አባቱ ነው እያለ ያለው ሳትል ከልብ ዋው ብለህ ብታይ ጠዋት ተነስተህ 20 ፑሽ-አፕ ሰርተህ ነው ወደ ስራ የምትሄደው። አንጋራ አንጥፈና ዲሲፕሊን ነው አልጀመረም። ያን ሐሳብ ስትሰማው ጠንካራ መሆን እንዳለብህ የሆነ ልፍስፍስ መሆን የለብህም። ወንድ ልጅ ስትሆን መንገድ እየሄድክ ጓደኛ እግሯን ወለም ብሏት ብትወድቅ ተሸክመ መውሰድ አለብህ። ብቃቱ ጥንካሬ ይሄ መስክላይንቲ የወንዳዊነት ባህሪ ነው አይደል? መኪና ቢገጫን ገመናችንን አደባባይ እናውጣ። አባይን ያላየ ካሙ ኖ ኖ ኖ ኖ no 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 no
ኧረ ስራ ፈልግልኝ በእናትህ አንተ ወዘችፍ እያለ ነው እንጂ ድርክ ተብዬ ፍላይ ኤምሬትስ እኮ ቫካንሲ አውጥቷል። ለምን ከተባት እየከተቡ ነው የሚከፈቱ ቫክሲን አይደለም ቫካንሲ ነው የምልህ የስራ ማስታወቂያ ዌብሳይታቸው ላይ www ጫን ሪስሊንግ ሳይበለኛል ነገር ነው ውግል ያስተምሩ እነሱ ነው የማንም ነጫጭባ ለኛ ውግል ያስተምራል አዛጋየው እንደዚህ ነው ሞጋቸው ውግል ማለኛ ተይ በቃ ተቀጥሬያለሁ እንደሱ አይደለም ወንድም የኢንፎርሜሽንን አፕላይ ታደርግና ከዛ አክሰፕት ካደረጉ እንትን ኢንፎርሜሽን ኮድ ይልኩልሻል ማለት ነው ገባህ ያራዳ ልጅ እኔ ነፍሴን አልሸጥም ያራዳ ልጅ እኔ ጭራሽ ኢሜይሌን ለነሱ ሰጥቼ እነሱ ኮንፈርሜሽን ከዛ ቬሪፊኬሽን ደግሞ የሚሉት ነገር አለች ስራ የሚሰራው የሆነ ትልቅ ሰውዬ ሙሉ ከናያቴ ልሙጥልክ ላይ ሲጽፍልኝ ነው የማንዘር እንደሆንኩኝ ነግራኛለች ማለት ነው በቃ አንተ ገጣሚ ነው መሆን ያለብህ ስራውን ግጥም ላይ አሪፍ ነህ በቃ ገጣሚ ነው በቃ ይሄ ጭንቅላት ለቴስታ ብቻ ነው የምትጠቀምበት አሁን ተመነጋገር እንችላለን ከፈለክ ወተመነጋገር እንችላለን ነፍሰን ሽትላለህ እንዴ አንተ ከማንም ነጫጭባ ተጣምረህ እኔን ወንድምን ልገበረኝ እንዴ አደባባይ እዚህ በረሃ ላይ ቁጭ ብለህ ኧረ እኔ ነፍሴን አልሸጥም ወደ ስራ ልሂድ ሳይና ዴቻ ሳይናፕ ግን ምን እሱስ እሺ ምንድን ነው ማንኛውንም ሴት በክርክር ወይም በጭቅጭቅ ሰዓት ላይ ንዴቷ እንዲበርድላትና እንድትረጋጋ ለማድረግ የሚረዱህን 6 ነገሮች እነግርሃለሁ። እነዚህን ተጠቀማቸው። የመጀመሪያው ተረጋጊ። ሁለተኛው በጣም አታካብጂ። ሶስተኛው የወር እንግዳሽ መጣ እንዴ? አራተኛ ኤክሴ ብትሆን እኮ እንዲያትልም ነበር። አምስተኛ ችግሩ ካንቺ ሳይሆን አይቀርም። ስድስተኛውና የመጨረሻው የድራማ ንግስት አትሁኚ። እነዚህ 6 ነገሮች ካልካት ባንዴ ነው እርግጥ የምትለው።